ከዚህ በኋላ ታላቁ ማዳን ይመጣል ማለት ታላቁ ተሐድሶ እግዚአብሔር ማድረግ የጀመረበት ጊዜ ይህም ኢየሱስ ክርስቶስ መወለድ ነው። በዚህ ዘመን መካከል ብዙ ነገስታት ተቀያይረዋል። ባቢሎን ከዛ በኋላ የእግዚአብሔር መንግስት አስቀድማ እንደምትመጣ ለዳንኤል ለናቡከደነጾር እግዚአብሔር አሳይቷል፣ ተናግሯል። ይሄውም ማንም ያልነካው አለት ድንጋይ ከተራራ ጫፍ ላይ ወርዶ እንዴት ነገስታትን ሁሉ እንደፈጨ ከዛ በኋላ ያ አለት ማንም የማይገረሰው የማይገዳደረው ታላቅ ተራራ ሆኖ እንደቆመ ጸንቶ እንደቀረ የእግዚአብሔር መንግስት እንደምትገለጥ ደጋግሞ ሲናገር ኖሯል በነቢያት። ከዛ በፊት በሕግ ውስጥ ጭምር የክርስቶስን ፎርሻዶ የሚያደርጉ ነገሮችን ሲያሳይ ቆይቷልና ይህ ታላቅ ማዳን የእስራኤል መቤዠት በኢየሱስ ክርስቶስ አማካኝነት ነበርና ኢየሱስ ክርስቶስ የተወለደበት ሲዝን ትልቁ ተሐድሶ የጀመረበት ጊዜ እንደሆነ እንመለከታለን። የእግዚአብሔር መንግስት በሙላት ተገለጠች። የጌታን ዓመት አይደል የምስራች እንደገና የተበሰረበት የእግዚአብሔር መንግስት በህዝቡ መካከል እንደገና ዓለምን ሁሉ ባካተተ ሁኔታ የተገለጠችበት ሁኔታ ነበር ማለት ከእስራኤል ከአንዲት ኤሪያ ውጥት ብሎ እግዚአብሔር ህዝብን ሁሉ ለማዳን እንቅስቃሴ የጀመረበት ጊዜ እንደሆነ ታያላችሁ። በዚህ መካከል እግዚአብሔር በተለይ በግሪክና በሮም አገዛዝ ውስጥ የእግዚአብሔር መንግስትን ባህሪ ህዝቡ እንዲያውቅ በሚመስል መልኩ ቀድሞ የነበረው የአሶርን የባቢሎን ወዘተን የማፍለስ ነገር አስቀርቶ እዛው ህዝቡ ባለበት ሁኔታ ውስጥ ልክ የግሪክ መንግስት ሄለናይዜሽን ብሎ የራሱ ካልቸር፣ የራሱን አስተሳሰብ፣ የራሱን ባህሪ፣ የራሱን አማልክት፣ የራሱን ባህል ወዘተ በሰዎች ውስጥ ኢምፕሪንት ለማድረግ ግሪክን በሰዎች ውስጥ ለመፍጠር የሞከረበት ሂደት እንደነበረ ከዛ በኋላ ደግሞ በዚህ ምክንያት በዚሁ የሄለናይዜሽን ነገር ምክንያት ህጉ ወዘተ እንዴት በግሪክ መንግስት ለዓለም ሁሉ በሚደርስ መንገድ እንዴት እንደተተረጎመ በየምኩራቡ እንዴት እንደተበተነ ትመለከታላችሁ። ከዚህም በሮማውያን አገዛዝም ልክ ቅድም እንዳልኳቸው ሮምን በህዝቡ መካከል የማምጣት ስራን አገዛዞች ፈጥረው እንደነበረ ይህም የእግዚአብሔር መንግስት ሐሳብ በሰማይ ያለችውን ፈቃዱን በምድር ለማድረግ እግዚአብሔር ሊያደርግ ያለውን ነገር የሚያለማምድበትን መልክ በህዝቡ መካከል እንዴት እንደሰራ አገዛዞች እንዴት እንደተቀየሩ ታያላችሁ። በሮማ አገዛዝ ወቅት ኢንፍራስትራክቸር በጣም ቢውልት የተደረገበት ጊዜ ነበረ። ሰላም በጣም የሰፈነበት ጊዜ እንደነበር ይነገራል። በዛ ዘመን ጌታ ኢየሱስ መጣ። ምኩራቦች ተሰርተዋል። እስራኤል እንደ ሀገር ራሷን ያዋቀረችበት ጊዜ ነበረ። ቤተ መቅደሱ እንደገና ታድሶ ነበር በሄሮድስ። እነዚህ ሁሉ ነገሮች በተመቻቹበት ሁኔታ ጌታ ኢየሱስ መጣ። ነገር ግን በዚህ መካከል 400 የዝምታ ጊዜያት እንደነበሩ ይታወቃል። ይሁን እንጂ በዚህም ጊዜ ውስጥ እግዚአብሔርን ተስፋ አድርገው የሚጠብቁ እንደ ስምዖንና ሐና ያሉ በርካታ ሰዎች እንደነበሩ የምትጠብቁት ጌታ በድንገት ይመጣል ተብለው ተስፋቸውን ይዘው የሚጠብቁ እንደነበሩ ይታወቃል። ነገር ግን አሁንም የመጣውን ጌታ አላወቁትም ነበር። ነገር ግን የእግዚአብሔር ይህ ተሐድሶ አሁንም ቀጥሎ መንግስቱን በሙላት የገለጠበት ያስተዋወቀበት ጥላውን አካል ያለበሰበት ጊዜ እንደነበረ ይታወቃል። እሱ ብቻም አይደለም፣ ዲሳይፕሎችን ክሬት አድርጎ ደቀ መዛሙርትን አውጥቶ የመንግስተ ሰማይ ደቀ መዝሙር የሆኑ ጸሐፊዎችን ለዓለም ሁሉ ያዘጋጀበት እንደነበረ በዚህ ምክንያት ይህ ወንጌል ይህ እግዚአብሔር መንግስት ለሰው ሁሉ ለመድረስ የተሰራጨበት ሁኔታን እንዳመጣ በዚህ ተሐድሶ ውስጥ ትመለከታላችሁ። ይህ ታላቁ የመጨረሻ የእግዚአብሔር ተሐድሶ ማሳያ እንደሆነ እግዚአብሔር ከዚህ በፊት በነቢያት በተለያየ መንገድ ሲናገር ቆይቶ አሁን የመጨረሻውን ንግግር የመጨረሻውን የተሐድሶ ድል በልጁ በክርስቶስ ኢየሱስ አማካኝነት የገለጠበት ጊዜ እንደነበረ እዚህ ቦታ ላይ ትመለከታላችሁ። የእግዚአብሔር መንግስት ተመሰረተች። ከእስራኤል ከምትባለው ሀገር ወጥቶ ለዓለም ሁሉ የሚደርስ እግዚአብሔር ከመጀመሪያው ኤደኒክ በሆነ ሐሳብ ውስጥ ለአዳምና ለሔዋን ብሎም ለዘራቸው ሊሰጥ የፈለገውን ነገር ለማድረግ እግዚአብሔር የተንቀሳቀሰበት ጊዜ ነበረ። ዘፍጥረት 3 ላይ ልክ በውድቀታቸው ጊዜ ከዘሯ የሚወጣ ራሱን የሚቀጠቅጥ የእባቡን ራስ የሚቀጠቅጥ ይነሳል ብሎ እንዳለ ይሄው ጌታ ኢየሱስ ተነስቶ ስልጣንን ከዲያብሎስ ቀምቶ ከጨለማው ዓለም ከዛ ስልጣን እኛን ሁላችንን ያዳነበት ታላቅ ማዳን ታላቅ ተሐድሶ በዚህ ጊዜ የተፈጠረ ስቲል ግን አሁንም በስጋ ወራት በምድር ላይ ስላለን የተሐድሶ ሙላት አይደለም ማለት ነው። አንዳች ሌላ ተጨማሪ ተሐድሶን ህዝቡ የሚጠብቅበት ምክንያት አለው ማለት ነው።